እንደምን ሰነበታችሁ የዝግጅታችን ተከታታዮች። ይህ ልዩ ፍልስፍናዊ ጉዳዮችን የስለላና እጅግ ጀብዱ የተፈጸመባቸው የታሪክ አካል የሆኑ የቀደም ብዬ እንዳልኩት የስለላ ታሪኮችን በመካነ መቃብራት ላይ ያሉ ፍልስፍናዊ አተያዮችና መሰል የታሪክ የተፈጥሮና የፍልስፍና ጉዳዮችን የምናነሳበት ዝግጅታችን ነው። ዝግጅታችን ታዲያ ብዙ ድካም የተደረገበት የሚቀርብ እንደመሆኑ መጠን ለብዙዎች እንዲደርስ ሼር፣ ላይክ፣ ኮሜንት በማድረግ አጋርነታችሁ እንድታሳዩ እንጠይቃለን። በዛሬው የስለላ አውድ ታሪካችን ላይ የምናነሳው ኢትዮጵያዊ ሰላይ ነው። እጅግ በጣም ትልቅ የሚባል ጀብዱ የፈጸመ ነው። ድፍረቱ፣ አስተዋይነቱና ጠላትን አታላይነቱ በታሪክ በአድዋ ጦርነት ውስጥ ወሳኝ ሚና የተጫወተ ሰው ያደርገዋል። ይህ ኢትዮጵያዊ ሰላይ ኢትዮጵያን ለመውረር የመጣው የጣሊያን ጦር ካምፕ እምብርት ውስጥ ዘልቆ መግባት የቻለ ሰው ነው። የኢትዮጵያ ጠላት ጄኔራሎችን አመኔታም ያገኘ ሰው ነው። ከዚህ ባለፈ ደግሞ የኢትዮጵያን ነጻነት ለማስከበር ሲል ሁሉን ነገሩን አደጋ ላይ ጥሎ ለሀገሩ የሰራ ሰው ነው። የዚህን ሰው ስራዎች፣ የዚህን ሰው ታሪኮች፣ እንደዚሁም የዚህን ሰው በሰራቸው ስራዎች የተገኙ ውጤቶችንና ተምሳሌቶቹን በስፋት እንዳስሳለን። በሰው ልጆች የዘመናት የእድገት ለውጥ ሂደት ውስጥ እንዲሁም በታሪክ ጥላ ውስጥ እንዳገለገሉት አዛዦች ስማቸው ጮክ ብለው የማይሰሙ ልዩ ኃላፊነት የተወጡ ሰዎች አሉ። የጦር ጄኔራሎች፣ የሀገር መሪዎች፣ ከነሱ ስር የሚገኙ ጀግኖች፣ የስለላ ስራን ያከናወኑ ሰዎች በርካቶች ናቸው። ዛሬ ቀደም ብለን እንዳልነው የአንዱን ሰው ታሪክ እናስታውሳችኋለን፣ እንነግራችኋለን ማለት እንኳን ያስቸግራል። እኒህ ሰው ታላቅ ጀብዱ የፈጸሙ ከሚባሉ ዓለማችን ላይ ካሉ ሰዎች መካከል አንዱ ነው። ድፍረቱ፣ አስተዋይነቱና ጠላትን አታላይነቱ በታሪክ በአድዋ ጦርነት ውስጥ ወሳኝ ሚና እንዲጫወት ምክንያት የሆኑት ሰው ነው። የኢትዮጵያ ጠላቶች ጄኔራሎችን አመኔታስ እንዴት ነው ሊያገኝ የቻለው የሚለውም አንዱ ሌላኛው መሰረታዊ ጥያቄ ነው። ከዚህም አልፎ ይህ ኢትዮጵያዊ ሰላይ ኢትዮጵያን ለመውረር ኢትዮጵያ ድረስ ከአውሮፓ ተነስቶ የመጣው የጣሊያን ጦር ኢትዮጵያ ውስጥ በሚገኝበት ካምፕ እምብርት ውስጥ ዘልቆ በመግባት ለኢትዮጵያውያን መረጃዎችን በማሰባሰብ ለአጼ ዳግማዊ አጼ ምኒልክና ለጦር አበጋዞች እንደዚሁም ለእቴጌ ጣይቱ ከፍተኛ የሆነ ጠቃሚ መረጃ በመስጠት የሚታወቅ ሰው ነው። ይህ ብዙም ከድሉ ጋር የማይወሳ የኢትዮጵያዊ ዋና ሰላይ ድንቅ ታሪክን የምንመለከትበት ዝግጅት ነው። እንደምናስታውሰው በታሪክ በሻይ አውዓሎም ከልጅነቱ ጀምሮ በጥልቀት ብልህነት ረጋ ያለ በስነ ምግባር እንዲሁም በብዙዎች ዘንድ ያልተለመደ ሰዎችን የማንበብ ችሎታ ይታወቅ የነበረ ሰው እንደነበር ይጠቀሳል። አንዳንድ ወንዶች በጦር ሲሰለጥኑ አውዓሎም ደግሞ በአስተዋይነት በማስተዋስና በትዕግስት ሰልጥኗል ነው የሚባለው ስለ ታሪኩ የተጻፉ መረጃዎች የሚያሳዩት። ይህ ሰው በወጣትነት ዘመኑ በኢትዮጵያ ውስጥ ካሉት ሀያላን በተለይም ታላላቅ ከሚባሉ ሰዎች ጋር ግንኙነት ነበረው። ይህም ቀደም ብለን የጠቀስናቸው እንዳሉ ሆኖ ለምሳሌ ራስ አሉላ አባነጋ ዋናው ናቸው ማለት ይቻላል። ራስ አሉላ በጣም ጥቂት ሰዎችን ያምኑ የነበሩ ሰው እንደነበሩ ነው የሚነገረው። ያው ካላቸው የጦር ጥንቃቄ አንጻር ማለት ነው። እና አውዓሎም ግን በተለየ መልኩ የእሳቸውን አመኔታ ያገኙ እንደነበረ ነው የሚነገረው። የአውዓሎም ታማኝነት በሻይ አውዓሎም ማለት ነው ድፍረትና ከተለያዩ አካባቢዎች ጋር የመቀላቀል ችሎታ፣ ጥሩ መልእክተኛና
መደበኛ ያልሆነ ኃላፊነትን የመወጣት አቅም ያለው ሰው ሆኖ በወቅቱ በመታየቱ እንደሆነ ነው የሚነገረው። በዚህም ምክንያት እንግዲህ በሻይ አውዓሎም በኋላ እጣፋንታውን የሚቀርጹ ክህሎቶችን አዳብሯል ነው የሚባለው። ከስለላው ጎን ለጎን ወታደራዊ መዋቅርን መረዳትን፣ የጠላትን በተለይ ማለት ነው እንዲሁም ደግሞ ሐሳብን የማስቀየርና ሌሎችን ባልተገባ መንገድ የማታለል፣ ባልተገባ ማለት ለሀገር ጥቅም ሲባል ሌሎች በጠላት መልክ የተፈረጁ አካላትን እይታ የማታለልና ሐሳብ የማስቀየር፣ አቅጣጫ የማሳት መሰረታዊ የሚባል የስለላ ስራን መከወን ማለት ነው በሌላ አገላለጽ። ከዚህ በተጨማሪ ደግሞ በባህሎች መካከል ጠቃሚ ልማዶችን ማሰስ፣ ይህም እንግዲህ የዘመናዊ ዓለም የኤስፒዮኔጅ ወይም ደግሞ የስለላ ጥበብ ሰዎች ሊካኗቸው ከሚገቡ መስፈርቶች አንዱ እንደሆነ ነው የሚነገረው። እናም ይህንን የተካነ ሰው እንደነበረ ነው የሚነገረው። ከሁሉም በላይ ደግሞ ታማኝነት በጣም መሰረታዊ ጉዳይ ነው። ይህም ደግሞ ለኢትዮጵያ ህልውና ከባርነት እና ከቅኝ ግዛት ነፃ እንድትወጣ ካገዙ የበሻይ አውዓሎም ዋና መገለጫዎች አንዱ እንደሆነ ነው የሚነገረው። እንደምናስታውሰው በ1980ዎቹ አጋማሽ ያ ማለት በ1880ዎቹ አጋማሽ ማለት ነው በኢትዮጵያና በጣሊያን መካከል የነበረው ግጭት እየበረታ ሲሄድ ራስ አሉላና ዳግማዊ አጼ ምኒልክ ከወታደር ባልተናነሰ እጅግ መረጃን መተንተን የሚችል መሰብሰብ የሚችልና ለነሱ ጠቃሚ በሆነ መልኩ የሚያቀብል ሰው በጣም ይፈልጉ ነበር። ለዚህ ደግሞ በሻይ አውዓሎም ዝግጁ ሆነው ተገኝተዋል። በሻይ አውዓሎም ወደ ሰላይነት የተቀየረው በአጋጣሚ እንዳልነበረም ነው የሚነገረው። ለወራት ዝግጅት ተደርገዋል። በጥንቃቄ መደበቅና በቀጥታ ወደ አደጋው ስፍራ ለመግባት ድፍረትን መላበስን ጭምር እንዲያገኙ ተደርጓል አስቀድሞ። ነገር ግን ይህ እጅግ ድፍረትን ብቻ ሳይሆን ቁራጥነትንም የሚጠይቅ እና መስዋዕትነትንም ለመውሰድ ዝግጁ መሆንን የሚጠይቅ ኃላፊነት ነበረ። በዘመናዊው ዓለም የስለላ ተግባራት ላይ በተለይም ደግሞ ዋና ዋና የሚባሉ የጦርነት እና ልዩ ልዩ ዘመቻዎችን ለማከናወን በሚደረጉ ስራዎች ውስጥ እንዲህ አይነት ኃላፊነቶችን በብቃት መወጣት የሚችሉ ሰዎች ከፍተኛ የሆነ ኃላፊነት ወይም ደግሞ እምቅ ችሎታ የሚጠየቅበት ዘርፍ እንደሆነ እናውቃለን። እናም የኢጣሊያ ጦር ኃይሎችን ሰርጎ በመግባት አመኔታን እንዲያገኝ መረጃ እንዲሰበስብና መረጃውን በምስጢር ወደ ኢትዮጵያ ትዕዛዝ እንዲላክ ታስቦ ነበር ይህ ስራ የተከወነው ማለት ነው። እና ይህንን ለማድረግ ደግሞ አውዓሎም ራሱን ለመተባበር ፈቃደኛ ሆኖ ተገኝቷል። በዚህም በጣሊያን ቁጥጥር ስር ወደ ሆነው ግዛት ዘልቆ መግባት ችሏል ማለት ነው። ወደ ሰሜን ተራሮች አካባቢ፣ ሰሜን ተራሮች ማለት ሰሜን ተራሮች ተብሎ የሚታወቀው ሳይሆን በአድዋ አካባቢ ያሉት ለማለት ነው። ከጊዜ በኋላም በጣሊያን ካምፕ ውስጥ እና በጀነራሎች ዘንድ የተለመደ ፊት ሆነ። በሻይ አውዓሎም የታመነ ሰውም ለመሆን ችሏል ማለት ነው። ሌላው ተግባራቸውን መማርም ችሎ ነበረ። ንግግራቸውን እንደነሱ በውል አቀላጥፎ ተረድቷል ባይባልም ነገር ግን ማዳመጥ፣ ብስጭታቸውን፣ ክርክራቸውና ፍርሃታቸውን ጭምርና እቅዳቸውን እንዲሁም ቀስ በቀስ ደግሞ ምን ለማድረግ እንደወጠኑ ብቻ ሳይሆን እንዴት ያንን መፈጸም እንደሚችሉ ሁሉ ማወቅ የቻለ ለዚህም የታመነ ሰው መሆን ችሎ ነበር በጣሊያኖች ዘንድ ማለት ነው። የጣሊያን አዛዦች ብዙ ናቸው። ነገር ግን ዋናው ጄኔራል ኦሬስቴ ባሬቴሪ እንደሆነ እናውቃለን እና ጠቃሚ የሀገር ውስጥ የመረጃ ሰጪ ምንጭ አድርገውም ይመለከቱት ነበር። በሻይ አውዓሎምን ረጋ ያለ ባህሪና የአክብሮት ባህሪውም ምንም ጉዳት የሌለው ሰው እንዲመስል አድርጎታል ተብሎም ተጽፎ እንመለከታለን ማለት ነው እና ይህ ነው አንዱም ጣሊያኖችን በኋላ ላይ ችግር ላይ እንዲወድቁ ያደረጋቸው ነው የሚባለው። ምክንያቱም እያንዳንዱ ፈገግታ ከጀርባው እያንዳንዱ የአክብሮት ምልከታው የአውዓሎም ወሳኝ የማሰብና የማሰላሰል አቅሙ
መረጃን የመሰብሰብ ስራን ለኢትዮጵያ እንዲያከናውንና ያንንም ጠቃሚ የሚባል መረጃ ለሀገሪቱ የወቅቱ አጼ ዳግማዊ አጼ ምኒልክና ለጦር ጄኔራሎች ለነ ራስ አሉላ አባ ነጋ እንደዚሁም ለነ እቴጌ ጣይቱ በተለይም ደግሞ በውሃ ጥም በከበባ ውስጥ ከገቡ በኋላ ጦርነቱ ከመጀመሩ አስቀድሞ በውሃ ጥም እንዲጎዱና ውሃ ማግኘት የሚችሉበት መስመር እንዲቆረጥ በማድረግ ላመጡት የእቴጌ ጣይቱ ሀሳብ እጅግ በጣም ወሳኝ መረጃ የተገኘበት ነበረ። የበሻይ አውዓሎም የስለላ ተግባር ማለት ነው። ከዚህ አልፎ ያው እንደሚታወቀው እጅግ በጣም ስኬታማ የሆኑ የስለላ ተግባር ያከናወኑ ሰዎች ዘልቀው በመግባት ወደ ውስጥ የሰራዊት ቁጥሮችን ጉልህ የሰራዊት ያቅርቦት እጥረት ምንድነው የሚለውን ይመረምራሉ። በሻይ አውዓሎምም ይህንን አድርገዋል ነው የሚባለውና በጣሊያን መኮንኖች መካከል ያለን አለመግባባት፣ ስለ ኢትዮጵያ ስትራቴጂ ያላቸውን አተያይ ምን እንደሆነና የቅኝ ገዢ ወታደሮችን ሞራል እና ጊዜያዊ ወይም ደግሞ በወቅቱ የነበረውን አካላዊ እና ስነ ልቦናዊ ጥንካሬ ድክመት በተመለከተ መሰረታዊ ዝርዝር ወታደራዊ መረጃዎችን ማሰባሰብ እንደቻለ ነው የሚነገረው። በሻይ አውዓሎም እንግዲህ ጦርነቱ ዋዜማ ላይ በሌሊት ጨለማን ተገን አድርጎ መረጃን ወደ ራስ አሉላና ወደ አጼ ምኒልክ ዋና መስሪያ ቤት የሚያደርስበትን መንገድ አግኝቶ እንደነበርም ይነገራል። በጥንቃቄ በተከናወነ ስራ ማለት ነው። እዚህ ላይ ፈረንጆቹ ደብል ኤጀንት የሚሉት አይነት ሁለት መልክ ያለው መንታ ህይወት የሚመሩ እጅግ የተዋጣላቸው የተቀላጠፈ የመግባባት ክህሎት ያላቸው 3-4 እንዲሁም ከዛም በላይ ሊሆን ይችላል ቋንቋዎችን አቀላጥፈው መናገር የሚችሉ የማምታታት የማሳሳት እንደዚሁም የማሳመን አቅማቸውም ከፍተኛ የሆኑ የዘመናዊው ዓለም የስለላ ሰዎች አሉ። እንደምናውቀው በተለይ ደግሞ ወደፊት የምንመለከታቸው መሰል ጀብዶችን የፈጸሙ ለሀገራቸው ሲባል ራሳቸውን አደጋ ውስጥ ሆነው ጥለው ነገር ግን ሁለት ሰው ሆነው ታላላቅ የሀገር መሪዎችን እንዴት ማኒፑሌት ማድረግ የቻሉ ለሀገራቸው የተዋደቁ የስለላ ሰዎች መኖራቸውን ወደፊት እንመለከታለን። በሻይ አውዓሎምም ይህንን ኃላፊነት ነው የተወጡት። እጅግ በጣም ስሱ ተልእኮችን በመወጣት በግላቸው ፖለቲካዊ ጉዳዮችን ባለማንጸባረቅ ጣሊያን የተሳሳተ መረጃ እንዲኖረው በማድረግ ከዚህ በተጨማሪ ደግሞ ለጣሊያን አድረው የነበሩ ኢትዮጵያዊ ባለሀብቶችንም በማሳመን ምክንያቱም ክብርን በሚጎዳ ታማኝነትን በሚገፍ እንዲሁም ከህዝብ ጀርባ ሆኖ ሀገርን መጉዳትና መታገልን ምን ያህል አስቀያሚና ነውር መሆኑን እነዚህን ለጣሊያን አድረው የነበሩ ባለሀብቶችን በማሳመን ነው እንግዲህ ዋና ዋና ስራዎችን የሚጠቀሱ ስራዎችን መስራት የጀመሩት። እነዛ ለጣሊያን ይሰሩ የነበሩ ባለሀብቶችም ይህንን አምነው ተቀብለው ወደ ሀገራቸው ጉዳይ እንዲመለሱና ህዝባቸውና የሀገራቸውን ጥቅም የማይጎዳ ስራ ውስጥ ከመግባታቸው በፊት የበለጠ ጉዳት ከማድረሱ በፊት እንዲመለሱ በማድረግም ሰርተዋል። ይሄ አብሮ የሚጠቀስላቸው ስራ ነውና ሌላው አብሮ የሚነሳው ነገር ቀደም ብለን ያነሳ ነው። ደብል ኤጀንት ሆኖ የሚሰራ አንድ የስለላ ተግባር የሚፈጽም ሰው ከፍተኛ የሆነ ልዩ ዘመቻ በሚሰጠው ጊዜ ለሀገሩ ጥቅም ምን ያህል ህይወቱን አደጋ ላይ ሊጥል እንደሚችል ነው የሚታየውና የአድዋ ጦርነት በተቃረበ ጊዜ ዳግማዊ አጼ ምኒልክ ፈተና ገጥሟቸው እንደነበረ ይነገራል። ይህም ጣሊያኖች ምሽግ ይዘው ለማጥቃት ማመንታታቸው ነው ወይም ደግሞ ቀጥተኛ ጥቃት ብዙ ዋጋ እንደሚያስከፍል በማመን ከምሽግ ያለ መውጣት ሁኔታ ገጥሞ እንደነበረ ይነገራል። ስለዚህ አጼ ምኒልክ እቅድ ማውጣት ነበረባቸው። ይህም አውዓሎም ዋና ተዋናይ ሆኖ እንዲወጣ የተደረገበት ነው። በሻይ አውዓሎም በጥንቃቄ የተሰራ የተሳሳተ መረጃ ይዞ ወደ ጣሊያን ካምፕ እንዲመለስ ነው የተደረገው። በዚህም የኢትዮጵያ ጦር እህል ውሃና ጥይት እያለቀበት መሆኑን እንዲሁም
ደጀን የሚባለው ህዝብ ላይ እነዚህ ነገሮች እያገኘ ያለመሆኑንና ለማፈግፈግ እየተዘጋጀ መሆኑን ለጣሊያኖች በረቀቀ የማሳመን ስልት እንደነገሯቸው ነው የሚነገረው። ጀነራል ባሬቴሪም ቀደም ብሎ በሻይ አውዓሎም ላይ አመኔታ ጥሎ ስለነበረ መልእክቱ በጣሊያኖች መኮንኖች መካከል ጎልቶ እንዲታይ አድርጓል። ይህንን ተከትሎም አሁን በኢትዮጵያ የገበሬ ጦር ሰራዊት ላይ ጥቃት ካልሰነዘርን ኢትዮጵያን መያዝ አንችልም፣ ያመልጡናል፣ ጥቃት ያደርሱብናል የሚል ድምዳሜ ላይ እንዲደረስ አድርጓል ማለት ነው። ዳግማዊ አጼ ምኒልክም ጣሊያኖች ይህንን እንዲያስቡ ነበር የጠበቁት። ባሰቡት መሰረትም በሻይ አውዓሎም አስፈጻሚነት ይህንን አተያይና እምነት በጣሊያን ጀነራሎችና የጦር መሪዎች ላይ እምነት እንዲያድር ሆኗል ማለት ነው። ሌላው እንግዲህ በሻይ አውዓሎም ያሰራጩት የተሳሳተ መረጃ የታሰበውን ውጤት አምጥቶ ነበር። እናም እንደ አውሮፓውያን አቆጣጠር የካቲት 29 የጣሊያን ትዕዛዝ ለድል ተስፋ የቆረጠ ጎህ ሲቀድ መራመድን መወሰኑን ነው በታሪክ ሰፍሮ የምናገኘው። ወደፊት ጥቃት ለማድረስም እንቅስቃሴ የተጀመረ ማለት ነው። ጣሊያኖች ካስተማማኝ የምሽግ ቦታቸው ወጥተው ኃይላቸውን በ3 ግንባር ይዘረጋሉ ማለት ነው። በዚህ ምክንያት ግንኙነታቸው የተቋረጠ፣ የተበላሸ፣ ግራ መጋባታቸው የተስፋፋ የሰራዊቱ አካላት ጎልተው መታየታቸው ነው የሚነገረው። ቀደም ብለን እንዳልነው የካቲት 23 ቀን 1888 ነበር በዓለም ታሪክ ውስጥ እጅግ ወሳኝ ከሆኑትና ዋናው የሚባለው የጸረ ቅኝ ግዛት ድል የተመዘገበባቸው ጦርነቶች መካከል አንዱ የሆነው አንዱ ብቻ ሳይሆን ዋናው የሆነው የአድዋ ጦርነት የተጀመረው ማለት ነውና በ10 ሺዎች የሚቆጠሩ የኢትዮጵያ ተዋጊ ሰዎች ጦርነቱን በወረሩበት ወቅት የአውዓሎም ሚና ቀድሞ እንደተጠናቀቀ ነው የሚነገረው። ምክንያቱም ጣሊያኖች እንዳልነው የተበታተነ የተከፋፈለ ወደማይታወቅ የጦር ቀጠናና የኢትዮጵያውያን ግዛት ዘው ብለው የገቡበትን የተሳሳተ መረጃ ይዘው ስለተገኙ ለኢትዮጵያውያን ከፍተኛ ጠቀሜታ ሰጥቷል። ይህ ስትራቴጂያዊ ጥቅም የኢትዮጵያ ኃይሎች የሚከተሉትን እንዲያደርጉ አስችሏቸዋል ነው የሚባለው። አንደኛ ጣሊያኖችን እንዲከቧቸው፣ መስመሮቻቸውን እንዲቆርጡ፣ ቀደም ሲል እንዳልነው በተለይ የመጠጥ ውሃ እንዳያገኙ ከፍተኛ የሆነ ከበባ ከመደረጉም ባለፈ ይህ የተቆረጠበት ነው ውሃ የሚያገኙበት መስመር። ሌላው የጦር አምዶቻቸውን አንድ በአንድ እንዲያጠፉ ያስቻሉበት ነበር ማለት ነው። እናም የታሪክ ተመራማሪዎች ያው አጼ ምኒልክ እቴጌ ጣይቱን እንዳልነው ራስ አሉላን፣ ራስ መኮንንና ሌሎች የጦር አዛዦችን ብዙ ጊዜ ያከብራሉ። ከድላቸው ጀርባ ግን በየዕለቱ ለሞት የሚያጋልጥ የስለላና በጸጥታ የተሰራን ስራ ብዙም ሲያነሱት አይታይም። በሻይ አውዓሎም የዚህ ታሪክ ባለቤት ናቸው። ብዙም ሲጠቀሱም አይታይም እና ያለ አውዓሎም ማታለልና የስለላ ስራ ግን ጣሊያን ወጥመድ ውስጥ ገብታ ኢትዮጵያ የአድዋ ጦርነትን በአሸናፊነት ባልቋጨች ነበር ነው የሚባለው። ከጦርነቱ በኋላ እንግዲህ አውዓሎም ወደ ኢትዮጵያ ግዛት ተመልሷል። ያበረከቱ አስተዋጽኦ ምንም እንኳን ለአመታት ከህዝብ ተደብቆ ቢቆይም የኢትዮጵያ መሪዎች የኋላ ይህንን እውቅና የመስጠት ጉዳይ ወደፊት አምጥተውታል። ለምሳሌ የአጼ ኃይለ ሥላሴ ዘመነ መንግስት ላይ ንጉሱ ሚናቸውን ተወጥተዋል። ምንድነው ቀዳማዊ አጼ ኃይለ ሥላሴ ይህንን የበሻይ አውዓሎምን የአድዋ ከተማ ለክብራቸው የሚመጥን መታሰቢያ ሐውልት እንዲሰራ አድርገዋል። ምክንያቱም የሰሩትን ስራ በውል አስተውለው ስለነበረ ነው ንጉሱ። በትግራይ አካባቢም በሻይ አውዓሎም ተብሎ ሲታወስ ይህ ስም የአክብሮት መጠሪያና የአገልግሎት ምልክት ሆኖ ይታያል ማለት ነው። እናም ይህ ሰው ዛሬ በዓለም አቀፍ የታሪክ መጻሕፍትና የስለላ ጀብዶዎች ውስጥ ስሙን ብዛም የሚታይ አይደለም። ነገር ግን
ብዙ ሰው ጀነራሎቹን ይወቅ እንጂ በጥቂት ሰዎች ዘንድም ቢሆን ይህ ታሪክ በውል የሚታወቅ ነው ማለት ነው። ውርሱ ግን ጥልቅ ነው የበሻይ አውዓሎ። ምክንያቱም ከኢትዮጵያ ነጻነት ጀርባ ያለው ብልህነትና ስትራቴጂ ወካይ ሆኖ የወጣ ነው። ሌላው ጦርነቶች በአእምሮ እንጂ በሰይፍ ወይም በሰደፍና በጦር መሳሪያ አቅም ብቻ እንደማይሸነፉና እንደማይቆጩ ማረጋገጫ ይሰጠ እንደነበረ ነው የሚነገረው። ከዚህ በተጨማሪ ይህ ሰው ከአፍሪካ ቀደም ብለን እንዳልነው ደብል ኤጀንትስ ወይም ደግሞ ድርብ ማንነት ይዘው ለሀገራቸው ከሰሩ ወኪሎች ወይም ሰላዮች ተርታ ሊሰለፍ የሚችልና በቀዳሚነት የሚጠቀስ ሰው መሆኑን ማሳየት ይቻላል። ከዚህ ውጪ ድፍረቱ የአድዋን ውጤት እንዲቀረጽ ምክንያት ከሆኑ ሰዎች መካከል አንዱ ነው ማለት ነው እና የበሻይ አውዓሎም የስለላ ጀብዱ እንዲሁም የምኒልክ የአመራር ጥበብ ኢትዮጵያውያን እንዲሁም ኢትዮጵያ ከቅኝ ግዛት ባርነት ወጥተው ይልቁንም ለሌሎች በርካታ በቅኝ ግዛት ቀንበር ውስጥ ተቀፍድደው ተይዘው የነበሩ አፍሪካውያን ወንድሞች እንዲሁም በመላው ዓለም ላይ ያሉ ጥቁር ሕዝቦች ለመብታቸው እንዲነሳሱና እንዲንቀሳቀሱ ለምን ብለው እንዲጠይቁና ለመብቶቻቸው እንዲታገሉ ከፍተኛ የሆነ ንቅናቄ የፈጠረ ነበር ማለት እንችላለን። መጨረሻ ላይ ጥቂት ስለ በሻይ አውዓሎም ሀረጎት ሀሳቦችን ወይም ደግሞ እውነታዎችን እናንሳና የዛሬውን ዝግጅታችንን እንጨርሳለን። ለብዙዎች እንዲህ አይነት ዝግጅቶች እንዲደርሱ ግን ቻናላችንን ሰብስክራይብ፣ ሼር፣ ኮሜንት በማድረግ ለብዙዎች በማጋራት ትብብራችሁን እንጠይቃለን። በሻይ አውዓሎም በኤርትራና በትግራይ የሚመላለሱ ነጋዴ እንደነበሩ ነው የሚነገረው። በዚህ ምክንያት ልዩ ልዩ ቋንቋዎችን ማዳበር ችለዋል። በኋላ ላይ ለስለላው አገልግሎት የጠቀማቸውን ማለት ነው። ቀደም ሲል ራስ አሉላ ጣሊያኖችን እየሰለሉ እንዲነግሯቸው የኢትዮጵያን ጦር ምስጢር ደግሞ አሳስተው እንዲጠቁሟቸውና ከአውዓሎም ጋር ተስማምተው ለመስራት ትምምን አድርገው እንደነበር አንስተናል። በሻይ አውዓሎም ሀረጎት አንዳንዴ በሻይ አውዓሎም ይባላሉ፣ አንዳንዴ በሻይ አውዓሎም ነው የሚባሉት። የካቲት 22 ቀን 1888 ዓ.ም ከጣሊያን ጦር ጋር ወደ አድዋ የተጓዙ ሰው ነበሩ። ጦርነቱ ከመደረጉ ዋዜማ ማለት ነው። በ23 ጦርነቱ ተደርጎ እሳቸው ግን በ22 ከጣሊያን ጦር ጋር እንግዲህ የኢትዮጵያን ጦር ለመውጋት በሚል አብረው ሄደው ነበር። ነገር ግን በቅጽበት ነው የካቲት 22 ሌሊት ከጀነራል ባራቴሪ ከሚታዘው የጣሊያን ጦር አፈትልከው በመውጣት ወደ ኢትዮጵያ ጦር የተቀላቀሉት ማለት ነው። ያን ሁሉ መረጃና እንዲያው እንደሚባለውም አንዳንዴ እሁድ እለት እንደነበረ ነው የሚነገረው የጦርነቱ እለት። በእሁድ እለት ሀበሾች ወይም ኢትዮጵያውያን እንኳን ጦርነት ውስጥ ሊገቡ ሳር እንኳን አይበጥሱም። ሁሉም አብዛኛው ወደ አብያተ ክርስቲያናትና ወደ ሃይማኖት ተቋማት በመሄድ አምልኮ ነው የሚፈጽመው። ስለዚህ በሚል ነው አንዱ ማታለል የተደረገው ነው የሚባለው እና ይህን ጊዜ በሻይ አውዓሎም ቀደም ብለን እንዳልነው በድንገት ከጣሊያን ጦር መሀል አፈትልከው ወጥተው ወደ ኢትዮጵያ ገብሬ ተዋጊዎች ምሽግ ይገበሰግሳሉ። ጀነራል ባራተሪ ይህንን በአይኑ ተመልክቷል ነው የሚባለው። ጮክ ብሎም በሻይ አውዓሎምን እንዲመለሱ ጥሪ ማድረጉ ነው የሚነገረው። ነገር ግን እውነታውና አላማው ሌላ ስለነበር በሻይ አውዓሎም ወደ ኢትዮጵያ ጦር ተቀላቀሉ። በዚህ ምክንያት የጣሊያን ጦር ባልጠበቀውና ባልገመተው ሁኔታ በኢትዮጵያውያን አርበኞች፣ አባቶች፣ እናቶች ተጋድሎ ብቻ ሳይሆን ከፍተኛ የሆነ የስለላ እንዲሁም ጦርነትን በከፍተኛ የስትራቴጂክ ጥበብ ያ ማለት የማታለል፣ የመክበብ፣ የተሳሳተ መረጃ ሰጥቶ ወደ ተፈለገው አቅጣጫና መንገድ የመምራት ስልት በማስገባት በአውሮፓ የሰለጠነ ይባል የነበረውን ጦር የኢትዮጵያ ሕዝብ አብራክ አባቶችና አያቶቻችን
ድባቅ መተው አሸንፈው ሀገራቸውን በነጻነት ማማ ላይ ማስቀመጥ የቻሉበትን ታሪክ የሰሩት በዚህ ሁኔታ ነው ማለት ነውና አድዋ ሲባል ከፍተኛ የሆነ ታላቅ ጀብዱ ብቻ ሳይሆን የመንፈስ ጥንካሬ በመላው ጥቁር ህዝቦች ላይና በአፍሪካውያን ወንድሞች ላይ በተለይ እንዲያቆጠቁጥ ያደረገ ታላቅ ስራ የተሰራበት ነው ማለት ነው። እናም የታሪክ መዛግብት እንደሚዘክሩት ባሻው አሎም ጣሊያኖች ባልፈለጉት ጊዜና ሁኔታ ወደ ጦርነት እንዲገቡ በማድረግ የተሳካ የስለላ ስራ የሰራ ከአፍሪካ ቀደምት ደብል ኤጀንት የሚባሉና ለሀገራቸው ከፍተኛ የሆነ ስራ ከሰሩ ሰላዮች መካከል አንዱ ሆኖ በታሪክ እንዲመዘገብ አድርጎታል ማለት ነው። ክቡራን አድማጮቼ ቻናሉን ሰብስክራይብ፣ ሼር፣ ኮሜንት በማድረግና ለብዙዎች በማጋራት ትብብራችሁን እንድትወጡ እንጠይቃለን። ብዙውን ጊዜ የስለላ ተግባራት በአውሮፓ ምድር ላይ አሁን ደግሞ እያደጉ በመጡ ሌሎች ሀገሮች ላይ በስፋት ይስተዋላል፣ ይታያል። የረቀቁ ስራዎችንም ሲሰሩ እናያለንና ከዛ ሁሉ በፊት ግን የኛም ሀገር ላይ እንዲህ አይነት ታላላቅ የስለላ ጠበብቶች ምንም እንኳን ዘመናዊ የትምህርት መስመርን የተከተሉ ባይሆኑም በዚህ መልኩ ሀገራቸውን የጠበቁ ጀብዱ የፈጸሙ ሰላዮች መኖራቸውን በዚህ ፕሮግራም ላይ መጥቀሱ ተገቢ ስለሆነ ይዘንላችሁ ቀርበናል። ሰላም ሁኑ።